ነች እናታችሁ ያው ልጅ ይዛጋል ጋንቲን እንጂ ወረዛ ዙሪ አትኛ ፔንሽን ተለሽና አንቺ ከመጣና እንዴ ነይ ምንድነው ልጅ ናት ማማ ልጅ ናት አባርሽ ልጫወት ነው ይጫወት እና ማሚዬ ቤቴን ወደድሽው? አዎ ባልወደውም በወደውም ምንም ማድረግ አልችልም። እንዴ ምን ማለት ነው? ምንም ማድረግ አልችልም ማለት? ይሄ እኮ የአባትሽ ውሳኔ ነው። አዲስ ለጀመርነው ስራ ደህንነት ሊሰማን ብሎ ነው ወደዚህ ቤት እንድንገባ ያደረገው። ደግሞ የአባትሽን ጸባይ ታውቂዋለሽ። ላመነበት ነገር ምንም ነገር ያደርጋል። ቆይ ይሄን ያህል ምን አይነት ስራ ብትጀምሩ ነው ቤት እስከ ማስቀየር ድረስ የደረሰው? እነዚህ አባትሽን ቤት ያዘጋጀው ላንቺና ለዳግም ነበር። በመሀል ስራ ሲመጣ ደግሞ ሀሳቡን ቀይረና እንድንገባበት አደረገ እኮ። አሁን የኔ ጥያቄ ምንድነው የምትሰሩት ነው? ቆይ ነጥዬ የሚበላ ነገር ላምጣልሽ። ቆይ ምን አይነት ስራ ቢሰሩ ነው ይሄን ያህል ለመናገር ፈቃደኛ ያሉት? እኔማ ደርስበታለሁ። ወይ ማሚዬ ዝም ብለሽ እኮ ነው የደከምሽው። እኔ ከውጭ አይደል እንደ የመጣሁት። ይልቁንስ ዳጌት ሄዱ ነው አንዳንድ ነገር ልገዛዛ ብሎ ነው የወጣው። እንዴ ቆይ ለኔ ለባለቤቱ ሳያሳውቅ እንደዚህ ማድረግ ጀመረ ማለት ነው? ቆይ ለምን ዝም ትይዋለሽ ማሚዬ? ተንጂ ነዚህ እየተዋወቅን ሳያምሽማ ማመሻታ አስመስይ። እንዴ አቶ ዮሴፍ ከየት ተገኘ? አለው እዚሁ ነኝ። እንዴት ነሽ? ልጅ የለችም እንዴ? ዳግም ልትሸኝ እኮ በጠዋት እንደወጡ ነው። ልጅ ማለት ይሄ ነው አለች እንጂ እናቱ ስራ መታበላሽ። እንዴት ምን እናቱ ዮሴፍ ችግር አለ እንዴ? ምን ተፈጠረ? ችግር አለ ትያለሽ እንዴ? ምን አደረኩ? ምንድነው? አማርኛ አትሰሚም? ምን እሺ ነው ለባለቤቴ ስልክ ደወልሽ? ይቅርታ አጋጣሚ ነው። ተይ እንጂ ደውለሽ ባለቤቴን ህገወጥ ስራ እየሰራ ነው ማለትሽ ነው? አጋጣሚ ሆኖ ሰምተሻል? እኔ ዮሴፍ
በማንም ሰው የምመራ አይደለሁኝም። አይደለም ባለቤቴ፣ ማንም ሰው ሊመራኝ አይችልም። ይገባሻል? ከእንግዲህ በኋላ አይደለም ባለቤቴ መደወል ይቅርና ስልክሽ ላይ ሴቭ መሆኑን ባክ በራስሽ እጅ ላይ የሞት ፍርድ እንደፈረድሽ ማወቅ መቻል አለብሽ። ይገባሻል? ጠንቀቂ። የመጨረሻ ማስጠንቀቂያ ነው። ተጠንቀቂ። ምን ተፈጥሮ ነው እንደዚህ ሆንከው? እንደ ልጅ መጣሽ። ስለ ድርጅቱ ኪሳራ እያወራን ነበርና ስሜታዊ ሆንኩኝ። አባትሽ እኮ ስለ ስራ ሲያወራ አንዳንድ ጊዜ ኢሞሽናል ይሆናል። ነይ ቁጭ በይ። በይ ከመጣሽ ላይ ቀር ነይ እንጂ ቁጭ በይ። ምን ማለት ነው አባዬ? ገና መምጣት እኮ ነው። ትንሽ ሳታጫውተኝ ልትሄድ ነው እንዴ? ቆየሁኝ። ከመጣሁ ልወጣ ስል ነው የደረሽው። መሄድ አለብን። ሄደን ሸኘኝ እስኪ። እሺ ነጤ ሸኘው። ኖ አንቺ ገና አግባትሽን አረፍ በይ። ነይ ያለፉት 2 መንታ ልጆች በጥሩ ዋጋ ነው የሄዱት። አሁን አንድ ከዩሮፕ የመጣች ማህፀን መከራየት ትፈልጋለች። የእሱን ጉዳይ ሙሉ ለሙሉ አንቺ ነሽ የምትቆጣጠሪው። አባካቱ ዮሴፍ እባክህ ስራ ይቅርብኝ። ምንም ደስ አላለኝም። በዛ ላይ ደግሞ ፖሊሶቹ እየተከታተሉን ነው። እባክህ ይቅርብኝ። ለዛ ብዬ መስሎኝ የእናንተን አድራሻ የቀየርኩት ከእይታ መሰወር ስላለባቸው። ደግሞ ስጋት አይግባሽ፣ እዛ ፖሊስ ኮሚሽን ውስጥ ሁነኛ ሰው አለ። ምንም አይነት ነገር ስለኛ ቢወራ ቀድሞ የሚያሳውቀናል። ለምን ያሉ ድርጅታችንን በአግባቡ እያስተዳደረን አንኖርም? ትሰሚኛለሽ? ልጄ እኔ ያሳለፉትን ህይወት ደግማ እንድትኖር አልፈልግም። የተሻለ ህይወት እንድትኖር አልፈልግም። ስለዚህ ጥሩ ገቢ የሚያስገባ ስራ መስራት ግድ ይለናል። ሁለተኛ ደግሞ ይህንን ልቅሶሽን መስማት አልፈልግም። ስሪ የተባልሽውን መስራት። ገደል ገቢ ብልሽ እንኳን አይንሽን ጨፍነሽ ገደል ውስጥ መግባት ነው ያለብሽ። እሺ አቶ ዮሴፍ፣ ግን እኮ ነፃነት ይህን ነገር ብትደርስበት ለአንተም ጥሩ የሚሆንልህ ነገር አይመስለኝም። በፍጹም ልጄ ማወቅ የለባትም። ሴትዮዋ አነጋገር ውስጥ ትገባለች። ስራሽን ጠንቅቀሽ ማወቅ አለብሽ። አንድም ነገር እንዳይበላሽ ተጠንቀቂ። ጥለንሽ ጠፋን አይደለ? እስከዚህ ሰዓት ግን ምን እያወራችሁ ነበር? ሰራተኛ ያስፈልጋቸዋል። አንቺም ደግሞ በስራ ትወጠሪያለሽ። ነፂ ብቻዋን እንዳትሆን ብሎኝ እኮ ነው። እና አንቺ ምን አልሽው? ያው እኔ ምን እለዋለሁ፣ ከነፂ ጋር ተነጋግረን እንወስናለን አልኩት። አንቺ ምን ታያለሽ ነፂ? ቆይ ይሄን ያህል ሰራተኛ እስከ መቅጠር ድረስ የሚያደርስ ስራ ምን አይነት ስራ ነው የምትሰሩት? የአባትሽ ቢዝነስ ነው የሚሰራው። ምን ከዛ ሌላ ምን እናወራለን ብለሽ ነው? ማሚ እንዳትዋሺ፣ ሁሉንም ነገር ስታወሩ ሰምቼዋለሁ። የማህፀን ኪራይ ምን መሰለሽ ነፂ፣ ያው ዮሴፍ ደረቅ ነው ተው ብለው አልሰማም አለኝ። እስኪ አንቺ ከሰማሽ ቀስ ብለሽ ንገሪው። ጥሩ እሺ፣ እናግረዋለሁ። አሁን ለጊዜው ሀሳቤን አልተቀበላችሁም እንዳይል የሆነች ሰራተኛ እናስገባለን። ጎሽ ነፂ፣ እሺ በይ ደውይና ንገሪልኝ ለደላላ።
ኧረ ሰው የለም እንዴ በእናታችሁ? ወይኔ በእናታችሁ ፌንት ሰራችብኝ እኮ። በቃ ኧረ ሚስቴን አሞብኝ ነው በእናትህ። ችግር የለውም። አይ እንደዚህ አይነት ህመም አለባት። እሺ ችግር የለውም። ሆስፒታል ደርሻለሁ። ችግር የለውም። ተመለስ። ችግር የለውም። ኧረ ብራዘር በቃ ጤነኛ ነች፣ ባለቤቴ ነች አልኩህ እኮ ነው እንዴ? ይዤልሽ መጥቻለሁ። ልጅሽን ያገተችው እንደፈለግሽ ማድረግ ትችላለሽ። ልጅሽን ያገተችው በእጅሽ አስገብቼልሻለሁ። እቺ ቆሻሻ እንደፈለግሽ ማድረግ ትችላለሽ። አንቺ ልጅን አምጪ ባክሽ ቆልፊያት ነው። ቆልፊያት ነው? አትቀልድ እባክህ። ልጅቷ ምን አድርጋት ነው? ምን ነው በጣም ያዘንሽላት ትመስያለሽ። አዝነሽላት ነው እንዴ ለዚች ክፉና ጭራቅ ሴት? እባክህ አብይ አትቀልድ። ሞታ ነው ወይስ ፌንት ነቅላ ነው? አሰሚም እንዴ ቆልፊያት ነው አልኩሽ እኮ። እባክህ ሞታ ከሆነ ወይ ፌንት ነቅላ ከሆነ ንገረኝ። ቆልፋት ከሆነ ክፈትልኝ። ከከፈትኩ በኋላ ምን ልታረጊያት? ልክ እንደነቃች ልጄ የት እንዳለች እጠይቃታለሁ። አንተ እንድትከፈት አድርገህ እንደቆለፍከው እኔ ደግሞ ዘላለሙ እንዳትከፈት አድርጌ ቆልፋታለሁ። ብቻውን ክፈትልኝ። መዲ ስትነሳ አሁን ትጮዋለች፣ ያኔ ደግሞ ጎረቤት ይሰማል። ሌላ መፍትሄ ካለች ንገሪኝ። ክፈትልኝ። የት ነው ቁልፍ ያለው? ወይስ እኔ ልክፈታት? ድምጿን ያሳሰበህ? ድምጿን መዝጋት አያቅተኝም። ክፈትልኝ አሁን። መዲ ተረጋጊ። ድምጽ እኮ ለብቻው አይዘጋም። መዝጋት ከፈለግሽ አንድ ላይ ነው የምትዘጊው። የሚዘጋ ነገር ይዝጋ። አሁን ትከፍታለህ ወይስ አትከፍትም? ምንድን ነው ያገኘሽ? አግተውሽ ነው ሰዎቹ? ቆይ ምን አድርገውሽ ነው? ቆይ ለምንድን ነው ቀኑ ሙሉ ዘግተሽዋል ስልክሽን? እንደው ይህችን ህፃን ካልመለሰች መቼም ቢሆን ሰላም አናገኝም። ቆይ ምን አድርገዋት ነው? መቼም ቢሆን ሰላም አናገኝም። ያቺ ልጅ ካልተመለሰች መቼም ቢሆን ወይኔ ነጽ ምንድን ነው እያወራሽ ያለሽው? ኧረ ምንም እህቴ። እንዴ እህቴ ሳወራ ሰምተሽኛል? ስለምን ህፃን መሰረቅ ምናምን ነው እያወራሽ ያለሽው? ያልሽውን ያልሰማው እንዳይመስልሽ፣ ሁሉንም ሰምቻለሁ ሜላት። አይ እህቴ ባለፈው እንደውም ቆንጅዬ ልጅ ነሽ፣ አሪፍ ልጅ ነሽ ብለው ፊልም ካስታረጉኛል አልኩሽም? ስለነሱ ነው የማወራው። እና እህቴ ደግሞ አትቆሳተሪ ልንገርሽ። እሺ በአሁን አትዘላብጅብኝ። የተጠየቅሽውን አንድ በአንድ አስረጅ። እናማ እህቴ ሰዎቹ ስክሪፕት ልከውልኝ ሰሞኑን ቀረጻ አለና ተለማመጅ አሉኝ እና ደግሞ እየተለማመድኩ ነበር የሰማሽኝ። ኧረ እውነት እንደዛ ነው? እህቴ ልንገርሽ። እሺ ምን መሰለሽ ታሪኩ፣ አንዲት ህፃን ልጅ ከሰፈር ትሰረቅና በሌቦች ትጠፋና ከዛም በኋላ ሰዎች ጋር ፖሊስ ጋር ምናምን ስደውል ስጠፋ ያለው አለ አይደል የእናትነት ባህሪ ምናምን እሱን የተለማመድኩ ነበር። ኧረ ግን እኮ ስታወሪ የሰማሁት የእናትየዋን ገጸ ባህሪ ሳይሆን የሌባዋን ነው እኮ። አዎ
እህቴ ብቃትሽ አሪፍ ስለሆነ አሪፍ ልጅ ስለሆንሽ ብለውኝ እናትም እህትም ወንድምም ሁሉንም ተለማመጅና ነኝ ጎበዝ ልጅ ነሽ እኮ ስላሉ ለዛ እኮ ነው እህቴ። ኦኬ በአንድ ፊት በአንድ ቅርጽ ሁለት ገጸ ባህሪ እናትየዋንም ሌባዋንም አንቺ። አዎ እህቴ እነሱ ጎበዝ ስለሆንሽ ባንዴ እናትም እህትም ወንድምም አባትም ሁሉንም መሆንሽ መተወን ትችያለሽ። ጎበዝ ልጅ ነሽ ብቃትሽ ደግሞ አሪፍ ነው ብለውኛል። ለዛ ነው እህቴ። ሜላት እንደው እንዳንቺ ሁለት ጣቴን አንስቼ እያውለበለብኩኝ ካልጨፈርኩ ካልደነስኩ ምንም ማላቅ ፋራ ጅል ሞኝ ነው አይደል የምመስልሽ? ቆይ እኔ አንቺ ልጅ ምን ላድርግሽ? ቆይ እኔ እኮ የሚያሳስበኝ ወደፊት ስታገቢ ምን ልትሆኚ ነው? እንደው ምን አይነት ልጅ ነሽ? ስታገቢ ያላለችም ደፋር የምን ትዳር? አይ እህቴ ዝም ብለሽ እኮ ነው የምትጨነቅ። እኔ ሜላት አሁን ስታየኝ ለባል የምትጨነቅ መስልሻለሁ? ዳኒ ቢሄድ ቢኒ ይመጣል፣ ቢኒ ቢሄድ ሚኪ ይመጣል፣ ሚኪ ቢሄድ ኪሩቤል ይመጣል፣ ኪሩቤል ቢሄድ ከፍ ያለው ይመጣል፣ ከፍ ያለው ቢሄድ ዝቅ ያለው ይመጣል። አሁንስ የት እንዳለሽ አወቅሽ? ትሰሚኛለሽ? ልጄን የት እንዳደረግሻት ንገሪኝ፣ አለበለዚያ እኔን አያደርገኝ። እባካችሁ አትሰሙኝም እንዴ? እኔ ጋር አይደለችም። ኧረ እባክሽ አይደል? አሁንስ ትናገሪያለሽ አትናገሪም? ወይስ ከዚህ የከፋ ነገር ትፈልጊያለሽ? እባካችሁ ተውኝ፣ በቃ እሞትባችኋለሁ እኮ። ቆይ እህት የለሽም አንቺ? አንተስ ቆይ ወንድም የለህም? እባካችሁ ስለፈጠራችሁ ተውኝ። አይታያችሁም እንዴ? እየሞትኩኝ እኮ ነው። ደግሞ ቤተሰቦቼ ካገኙችሁ አይለቋችሁም፣ ሁላችሁንም ይገሏችኋል። ኧረ ስንቴ ልገሉን? ከልጅ በላይ ሞታለ። አሁን መቀባጠሩን ታይና ልጄ የት እንዳለች ተናገሪ። አትናገሪም? አታምኑኝም እንዴ? እውነቴን ነው። እኔ ጋር አይደለችም ልጆቹ። እና የት ናት? ቆይ እኔ በምን አውቃለሁ? ነው እንዴ? ወይኔ መድኃኒት አላወቅሽኝም ማለት ነው። በል ስሩን ነው ልቅልኝ። አሁን ልቅልኝ እንጂ ምን እንደምጠብቀው። አይ እሺ በቃ እሺ፣ እሺ እነግራችኋለሁ። በቃ እናገራለሁ። እሺ በቃ ያለችበትን እናገራለሁ። ትንሽ በቃ እሺ፣ እነግርሻለሁ እኮ ቶሎ በይ። እሺ ንገሪኝ።